አረብ ሀገር ሄደን ስንመጣ ቶታሊ ይቀየራል ስማችን። ከአረብ ሀገር የመጣች ስምሽም አይጠራ። አዎ ጓደኛዬ ነች ከአረብ ሀገር የመጣች ማለት ከአሜሪካን የመጣች አንልም፣ ከውጭ የመጣች የአረብ ሀገሩን ለማጥላላት ነው የምንጠቀመው። ሶሻል ሚዲያ ላይ ባወቁት ወንድ ተታለሉ ሲባል ለምንድነው ሰው የሚደነግጠው? እንዴት አትታለልም? አሁን እኮ መወደድ ለሷ ብርቅ ነው። ምክንያቱም ቤተሰብ ነይ ታስፈልጊያለሽ ምናምን የሚላት ሴት አይደለች። የሆነ ሰንበዲ መጥቶ ያላንቺ ህይወት የለኝም በጣም ነው የምወድሽ ቢላት ማነው ማይታለለው? እስቲ ቦታ እንቀያየር። ልክ እኮ ናት። መታለል አይደለም ለሷ። በዛን ሰዓት ያላት ትንሿ የውሸት መውደድ ለሷ ካጣችሁ ገንዘብ በላይ ቫልዩ አለው። እመነኝ። ክብር አናገኝም። እኔ ብቻ ሳይሆን ብዙ በጣም ስኬታማ የሆኑ ከአረብ ሀገር የተመለሱ ሰዎች አሉ። ራሳቸውን ይዘው አይወጡ አረብ ሀገር ነበርኩ ብለው። በነገር ላይ አሁን ሰዎች የተለያየ ነገር ውስጥ ሆነው ነኝ ይላሉ አይደለ? ከአረብ ሀገር መጥቼ ብሎ ግን ሶሻል ሚዲያ ላይ የምናውቃቸው ተጽዕኖ የፈጠሩ ሰዎች ነው አናይም። ስለሌሉ አይደለም መውጣት ስለማይፈልጉ። ሲወጡ ፊድባኩ ያሳስባቸዋል፣ ያስጨንቃቸዋል። የእነሱ መውጣት ግን እዛ አረብ ሀገር ላለች ሴት በጣም አስፈላጊ ነው። ምክንያቱም እዛ 6 ዓመት የቆየችው የጎረቤታችን እንትናን አታይም ወይ? ብርቱካን የመሰለች የውዚ መታ ከሰል እየቋጠረች ደቼ ይበልታለች። ብትመጪ አንቺ ጣፈንታ እንደዛ ነው። ታዲያ እዛ ጋር ፎርድ መኪና ምትነዳ አለች ከአረብ ሀገር የመጣች ከዜሮ ጀምራ ተነስታለች ብንላት በእርግጥ ማትመጣ ነው የሚመስለኝ? መታስ ለውጥ ማታመጣ ነው የሚመስለኝ? በደንብ ታመጣለች። በደንብ ሰዓት አጠቃቀም ተምረናል። ካራ ታይም ፍሬም ማድረግ ትችላለች። ከትምህርት ቤት አይደለም ከህይወት ነው የተማረችው። እኔ ሰዎች ሲያወሩ ዝም በይ ተብዬ አውቃለሁ። ዛሬ እድል ተሰጥቶኝ እንደማወራው እንዳይመስል። ኖሌጅ የለሽ፣ ኮሌጅ አልገባሽ፣ ዩኒቨርሲቲ አልገባሽ፣ ስለ ዩኒቨርሲቲ አላታቂ። አይ እንደዛ አይደለም። የተኖረ ሴንስ አለው። እያንዳንዱን ወርዶ ሞክራለች። ስትመጣ የምትጠብቀው ነገር አለ። ልላቸው የምፈልገው አትጠብቁ። ከናንተ ውጪ ለናንተ ማንም የለም። ለምንድን ነው የተቀበላችሁት? የአረብ ሀገር ሴት እንደምትቀልጥ ሻማናት ለምን ተቀበላችሁ? ለመቅለጥ። ለምን ክራችሁ እስኪያልቅ ትጠብቃላችሁ? ግማሽ ላይም ሆኑ ፈሳሹ እስካለ ድረስ ቅርጽ መቀየር ትችላላችሁ። ይሄ ለብርሃን ምናምን የምንጠቀመው ሻማ ብቻ አይደለም የምትሆኑት። ለዲነር የሚቀመጥ ሻማ መሆን ትችላላችሁ። ማነሳችሁ አይደለም ቫልዩ ማብራታችሁ ነው። ኑ የምር አሁን ኑ ብዬ ራሱ የሚቀጠቅጠኝ ሰው ይኖራል። አሁን ከስር ገብቶ ሰመጥቼስ ምናምን እዛ ያለው አይደለም የሚብሰው እዚህ ያለው ነው። ኧረ እዚህ ያለው ምን ልታስፈሳብን አመት ምን ወዴት ነው የሚመጡት? ዜሮን እንዳትፈሩ።